አሰላሙ አለይኩም ውድ የፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አለሁ አልሐምዱሊላህ። ጉንፋን ይዞኛል ውዶቼ። ዛሬ ፍልውሃን ላሳያችሁ። በመጀመሪያ ቪዲዮ ፍልውሃን ነው የማሳያችሁ ውዶቼ። ያው ታውቃላችሁ ፍልውሃ ብዙ ሰው የሚታከምበት የአላህ ተአምር ያለው ውሃ ነው። ዛሬ እዛ ነው የማሳያችሁ። እንሂዳን ወደዛ ከኋላው እንደዚህ ተገንብቶ ብታዩ ከኋላ ምናምን ተራራ አለ። በወዳ ደግሞ አለ የሴቶች እንደዚህ ውሃውን ከፋፍሎ ምናምን እንደዚህ በቤት ተገንብቶ እዛ እንሄዳለን። እዚህ ወንዶቹ ችግር የለም። ወንድ ልጅ ከንበርቱ በላይ እርቃኑን ቢሆን ከንበርቱ በታች ደግሞ ፓንት ለብሶ ሻወር ቢወስድ ችግር ስለሌለ ወንዶቹ እንደዚህ ሻወር የሚወስዱት። የእኛን የሴቶቹን ደግሞ አሳያችኋለሁኝ። የሴቶቹ ተገንብቶ ምናምን ነው አይቻልም እንደዚህ መውሰድ ማለት ነው። እና ፍልውሃ እስኪ በዛ አካባቢ ያለውን ነገር ላሳያችሁና እንሄዳለን ወደ ሴቶቹ። እንዴት ደስ እንደሚል ቢስሚላህ ራህማን ራሒም። ይሄ የሴቶቹ ነው። እዚህ ውስጥ ሌላም አለ ቆንጆ አሳያችኋለሁ። ሁለት ፍልውሃ ነው ያለው። ሁለቱንም ይዤላችሁ መጥቻለሁ። ኢንሻአላህ ስትመጡ ትታከሙበታላችሁ። መድኃኒት ነው ለወገብ ምናምን፣ ለወገብ ህመም እንደዚህ ድካም ምናምን ሲያንቆሻቁሽን ወይኔ ሲያቃጥሉ ታዩት ደስ ይላል በጣም። የሚገርማችሁ ህፃናቶቹ ራሱ ችሎ ይታጠቡበታል። ተመልክቱ፣ እዚህ ጋር ህፃናቶች ናቸው። ሲያቃጥላቸው ጣጣም የላቸውም። ወይኔ ለምደውት ነው መሰለኝ። አረ ቢስሚላ ያለምደው ሰው እግራችሁ እንደል ቀድሞ ግብትበት ብላችሁ ነው የምትወጡት ገብታችሁ። በጣም ነው የሚያቃጥለው በቃ። ግን ይሄ ማቃጠሉ መድኃኒትነት ስለሆነ ይዩትማ፣ መድኃኒትነት ስለሆነ እንትን አይላችሁም። ይሄ ሌላኛው ነው፣ ሌላኛው ፍልውሃ ነው። ይሄ እንግዲህ ያመጣኋችሁ ያኛው ሌላ ነው፣ ይሄኛው ሌላኛው ፍልውሃ ነው። እና ውስጡ ስትገቡ ሲያቃጥላችሁ የሚቋቋው ለምሳሌ በቦይለር ውሃ ፍልተን ለሻይ ምናምን ጠቀም የለ እሱ ቢፈስብን እንኳን ግብግብ ብለን ነው የምንሞት፣ ምልጥ ነው የምንለው ሳ። ይሄ ፍልውሃ ግን አይመልጣችሁም፣ ያቃጥላችኋል። ስትገቡበት ውስጣችሁን ምናምን ግብግብ ያደርጋችኋል እንጂ አይመልጥም። ሙቀቱ የሆነ የሚጎራ አይደለም። ሙቀቱ መድኃኒት ነው። እዚህ ጋር ከፈለጋችሁ ምናምን በቅሎ ምናምን አለላችሁ። በቅሎ ምናምን ትከራዩና ፍልውሃ ከታጠባችሁ በኋላ ትዝናናላችሁ። ሀገራችን በጣም ነው ያደገችው። በጣም ነው ደስ የምትለው። የማይፈሩ ህፃን ልጅ ነው ተመልከቱ፣ አይፈራም። እኔ ግን እንደዚህ አልችልም። በጣም ፈሪን ቢስሚላ ቁጭ ብዬበት ራሱ ብድግ ቢልብኝ በቃ የሆነ ዱብ የምል መስሎኝ ነው የምጮኸው። እንደዚህ አይነት ነገር እኔ ያልወድ በቅሎ መውጣት ምናምን መውጣጣት ነገር የምወደው ነገር ቢኖር ሳይክል እወዳለሁ። ከዚህ ውጭ ምንም አይነት ነገር ላይ መውጣት አልፈልግም። ምንም አይነት ነገር ላይ በጣም ነው የምፈራው። ሳይክል ለራሴ ስለሆንኩ ድሮፕ የማደርገው ለራሴ ስለሆነ ምነዳው ደስ ይለኛል። ስፈልግ እንትን አቆመዋለሁ ብለዋል። ግን እንደዚህ በቅሎ ላይ ምናምን ከወጣች ተመልከቱ ቦታው እንዴት እንደሚያምር ብስሚላ። በቅሎ ምናምን ከወጣችሁ ተፈለገ እኮ ይሄድባችኋል። ቁጭ በል ብትሉ ቁጭ አይልም ምናምን ነገር ብትፈሩ ምናምን ብትሞቱ በጣም ነው የሚያስፈራው። ደግሞ አሁን ወደ ሴቶቹ እንሄድ እንግዲህ። ካሁን ወደ ሴቶቹ እንዴት ሴቶቹ ፍልውሃ እንዴት እንደሚታጥቡ ረዥም ስለሆነ የሴቶቹ በጎን በኩል ነው ውዶች። ምን መሰላችሁ እንዳልኳችሁ ተገንብቶ ብያችሁ የለ ለዛ ነው ወንዶች እንዳያዩቸው። እዛ ፍልውሃ ስትሄዱ ብዙ ነገሮች መሄድ ትችላላችሁ። ይሄ ሲድር ቁራ ማለት ነው። ሲድር ሌላኛው ስሙ ጠፋ። ሁለት ስም ነበር እኮ ያለው። ሲድር እርድ፣ ቆንጆ የፊት የተፈጨ እርድ ማለት ነው። ቆይ ቴክስት ገብቶ ብያዩ ነበረ። እርድ ማለት ነው። ከዛ በኋላ ደግሞ ሰንፈራ ካላችሁ ሰንፈራ ከሳውዲ ከአረብ ሀገር ምናምን ያመጣችሁ ሰንፈራ ካላችሁ እዚህም አለ አዲስ አበባ። ግን በቃ የሳውዲ በጣም አሪፍ ነው። ሰንፈራ ምናምን ይዛችሁ ሄዳችሁ በቃ እዛ በፍልውሃ ተጥባችሁ መጀመሪያ ለመድኃኒትነት፣ ከዛ በእነዚህ ደግሞ ራሳችሁን ቢስሚላህ እንዴት ደስ እንደሚል የሀገራችን ፀሐይ ማለት ነው። እዚያ ፀሐይ ኃይለኛ ፀሐይ አለ አይደለ? ልክ የዛን ኃይለኛ ፀሐይ ላይ አሁን አይናችሁን ግልጥ አድርጋችሁ መቀመጥ እኮ ያቅታችኋል። ልክ እንደዛ ነው። እዚህ ውስጥ ገብታችሁ በቃ እንደዚህ የሆነ ብቻ
ቶሎ በት ነው ጥልቅ ቁጥጥ ሮጥ ነው የምትሉት። ወይም ደግሞ ፀሐይ ፊት ለፊት ተቀምጠን እኮ ትንሽ ተቀምጠን ቶሎ እንሄዳለን ያቃጥሎንሳ እንደዛ ነውና ያው ያቃጥላል ለማለት ፈልጌ ነው። ፊታችሁ እነዚህ ነገሮችን ይዛችሁ ትጠቀማላችሁ። አልሐምዱሊላህ ረቢል ዓለሚን። አሳዝነውኝ ነው እነዚህ ትውስታ ያለባችሁ የቀሉ ልጆች ምናምን ካላችሁ ሀገራችሁ ላሳያችሁ። አብዱራህማን ኢብኑ ሐሰን ረሂመሁላህ ቢስሚላህ የአንድ እውቀት ፈላጊ ተማሪ ኢኽላስ እንዴት ደስ እንደሚል እኮ ወይኔ ሀገራችን ሰላሟን ይመልስልን፣ ሰላም ያደርግልን። ከዛ በኋላ ሀገራችን ሁለተኛ ሮፕ ነው የምትሆነው። በቃ እውነት ያኔ እንደዚህ ትላልቅ የተማሩ ሰዎች ኤዲቲንግ ምናምን በደንብ የተማሩ ድሮን ካሜራ ገዝቶ በደንብ ሀገራችን ብትስተዋወቅ በድሮን ካሜራ ኦ ማይ ጎድነስ ሁለተኛ ዩሮፕ በሉት። በቃ ብዙ ሰው ራሱ ለጉብኝት ይመጣል። እና ሀገራችን ወታች መስራት የምትፈልጉ ጀግና እህቶች በደንብ አድርጋችሁ ኤዲቲንግ የተማራችሁ ተማሩ። ዘውናችሁ እውነት እንማራለን። እና ኤዲቲንግ በደንብ ተምሮ ድሮን ካሜራ ገዝቶ በደንብ ነው ሀገርን ይችን ሀገር ላይ መስራት ያለብን። በቃ ደስ የሚል የሚታይ ነገር አላት ወተት። ደስ የሚል ወተት እያለብን ነው። ደስ የሚል የሚታይ ነገር አላት። ያንን ደግሞ ማለት ነው በአረበኛ ቢያንስ 3 ቋንቋ ብትችሉ በአረበኛ፣ በእንግሊዘኛ፣ በአማርኛ፣ ኦሮምኛም ከቻላችሁ ግን ከምንም በላይ ውጭ ዓለም አቀፍ ቋንቋ እንግሊዘኛ ስለሆነ እንግሊዘኛ፣ አረበኛ ሊያስለኝ ነው፣ ጉንፋን ይዞኛል። በእነዚህ በእንግሊዘኛና በአረበኛ ከአማርኛ ተጨማሪ ብትሰሩ ማለት ነው በድሮን ካሜራ አደርጋችሁ በደንብ ቲክታክ ላይ ዩቲዩብ ላይ ብትሰሩ ምርጥ ሚዲያ ነው የሚኖራችሁ። ምርጥ ተከፋይ በቃ ሀገራችሁ ላይ ፏ ብላችሁ መኖር ትችላላችሁ። በደንብ በድሮን ካሜራ መሰራት ያለበት ሀሪፍ ቦታ ነው ያለው። በቃ በጣም ሀሪፍ ቦታ። አይፎን ከምትገዙ በቃ እንትን ጨምራችሁ ድሮን ካሜራ ይገዛላችኋል። አንደኛውን ድሮን ካሜራ ብዙ አይነት አለ ተራ። እሷን ገዝታችሁ በቃ ሄዳችሁ በደንብ መስራት ትችላላችሁ። እዚህ ሀገር ብዙ የሚሰራ ነገር አለ። ለምሳሌ አረብ ሀገር ደከመኝ መስራት ፈልጋለሁ የምትሉ ኤዲቲንግ ተማሩ። ሳትመጡ ገና ኤዲቲንግ ተማሩ። እሺ ያስተምራል። የሺ ትምህርት ቤት አለ እንትን አለ እንትና ጋር አለ ማነው ስሙ ጠፋብኝ። እነሱ ጋር አለ። እዛ ገብታችሁ በደንብ ብትማሩ ከዛ በኋላ በቃ ሀገራችሁ ላይ ብላችሁ መኖር ትችላላችሁ። ያን እየሰራችሁ እውነት ብዙ ነገር መስራት ይቻላል። ግዴታ ውጭ ሀገር መሄድ አረብ ሀገር መሄድ ምናምን አያስፈልግም። ግን እውቀትና ድሮን ያስፈልጋል። ድሮንና እውቀት ያስፈልጋል። ይሄ ከሌለ ግን ያው ከባድ ነው። ሀገራዊ መኖር ከባድ ነው። በጣም ከባድ ነው። ከባድ አይወራ። ግን ደስ የሚለው ነገር ከምንም በላይ በቃ ብቻ ብዙ አይወራም። ግን ደስ የሚለው ነገር አንዱን ነገር በረካ አለ። አልሐምዱሊላህ ሁሉ ነገር አላህ ብርክ ነው የሚያደርገው። ሁሉ ነገር የተባረከ ነው። አላህ ምስጋና ይገባው። በዛው